ምን ማለት ነው? ምንድነው አንተ እሷ ላይ ተስፋ ማቆርጦ? ልጅቷ እኮ እንደምትሞት ግልጽ ነው። ምንድነው ይሄን ያህል ራስ የምታስጨንቀው? ሄልሳፍሽን ዝጊ። ምን ተሳሳቱ? ይሄን ነገር በማሳለፍሽ በጣም አዝናለሁ። ማዘንም ካለብሽ ለኔ ሳይሆን ለወንድምሽ ነው። እሺ ማዘን ያለብሽ። እንዴት? ምን እንዴት አለው? አይታይሽም እንዴ? ቆይ ምን ያህል ደስታውን አጥቶ በሰቀቀን እየኖረ እንዳለ። ደግሞ እኮ ይሄ ሁሉ ነገር እየሆነ ያለው አፈቀርኳት ባላት በምኞት ምክንያት ነው። ኤልሳ እኔ ምንሽ በጣም መረን የለቅሻል መሰለሽ? ቆይ ማነው እንደዚህ ልብ ልብ የሰጠሽ? ይኸውልሽ በአንቺ ምክንያት ሽማግሌዎቹ ነገ ዛሬ እያሉ አቆይተውታል። ነገ ግን ይመጣሉ። ከቤት ንቅንቅ እንዳትይ ነግሬሻለሁ። አሁን ቀጥ ብለሽ ወደ መኝታ ክፍልሽ ግቢ። አልገባምማ፣ እሄዳለሁ። ከዚች ቤት ተወጫት እንደሆነ አሳይሻለሁ። እወጣለሁኝ። እንዴ ቆይ አሁንስ በጣም እያበዛሽው እኮ ነው። ለምንድን ነው እንደ ቤት ዕቃ የምታይኝ? እኔ እኮ ልጅሽ ነኝ። ምክንያቱም አንቺ ሲነግሩሽ ስለማይገባሽ ነው። እኔ እኮ የራሴን ህይወት መኖር ፈልጋለሁ። ለምንድን ነው ይሄ ማይገባሽ? እንዴ ቆይ ያንቺ ህይወት የቱ ነው? ባለትዳር ሰው ማፍቀር? እማ ይበቃሻል፣ በቃ ዝም በይ። እውነቱ ሲነገርሽማ መስማት አትፈልጊም አይደለ? አይወድሽም። እማ በቃሽ። ይቅርታ አድርግልኝ። ተሳስቼ ለምኞት ቤቱ እንደሚሸጥ ነገርኳት። ምን? እኔ አንቺን በጣም ነው የማከብርሽ። ዛሬ በሰራሹ ስራ ግን በጣም ነው ያፈርኩብሽ። በጣም ይሄንን ስራ ሌላ ሰው ሰርቶ ቢሆን ኖሮ እንደዚህ ቁጭ ብለን አናወራም ነበር። እኔ እኮ ባንተ ጉዳይ ስለተጨነኩ ነው። በቃ ስለተጨናነኩ። ግን ደግሞ እኔ ተጨነቂኝ አላልኩሽም ነበር? ፒኪ እኔ እኮ ከልቤ ወድጄክ ነበር። አይደለም ወለደችኝ እናቴ ራሷ አራራችልኝ። ቆይ ምንድን ነው? እንግዶቹ ሳሎን ተቀምጠዋል። አንቺ እዚህ ትነፋረቂልኛለሽ አይደለ? ምን ነው የምትይው? ቆይ ኤልሳ አሁን ላይ ካለችበት ጭንቀት ለመገላገል እያደረገች ያለችው ነገር ከባድ ነው ማለት ነው። ምክንያቱም በረከትን ከምንም በላይ ስለምትወደውና ስለምታፈቅረው ጠርታ እንደምትወደው ነግረዋለች ማለት ነው። እሱ ግን ሁሉም ነገር ስለረፈደና አሁን ላይ ባለ ትዳር ስለሆነ ከሷ ጋር መሆን የማይታሰብ ነገር እንደሆነ ስለነገራት ኤልሳ ራሷን ለማጥፋት ሞክራለች ማለት ነው። የሆነ ሰው ደርሶ እንግዲህ ካላዳናት ምናልባትም በጣም ከአይምሮ የማይወጣ ጸጸት ሊሆንባቸው ይችላል ሁሉም ማለት ነው። ምክንያቱም ኤልሳን አሁን ላይ ማንም ሰው እየተረዳት እንዳልሆነ ነው እያሰበች ያለች። በእርግጥ በረከት ቢያገባም ግን ደግሞ ነገሩ ከረፈደ ነው እየነገረችው ያለችው። ቀደም ብላ ይህን ነገር አድርጋ ቢሆን ኖሮ ዛሬ ላይ ትልቅ ስህተት አይፈጠርም ነበረ። በረከትም አሁን ላይ ያለበት ጭንቀት እንግዲህ ስለሷ የሚያስብበትና ስለሷ የሚጨነቅበት ጊዜ አይደለም። ምክንያቱም በረከት ምኞትን በጣም ስለሚወዳት አሁን ላይ ትልቁ የሚያሳስበውና የሚያስጨንቀው ነገር እሱ ብቻ ነው ማለት ነው። ኤልሳም የፈለገ ነገር ብትሆን በረከት ለምኞት እንጂ ለኤልሳ አይጨነቅም ማለት ነው። ለዚህም ነው በረከት ምኞትን ለማዳን በጣም ደፋ ቀና እያለ ያለው ማለት ነው። ያለውን ንብረትና ሁሉንም የሚችለውን ነገር በሙሉ አድርጎ እሷን ለማዳን እየጣረ ነው ያለው። በዚህ መሃል ደግሞ ኤልሳ ትቶ ወደ እሷ እንዲመጣ እየተማጸነችው ነበረ። ግን ይሄ ነገር በፍጹም የማይሆንና የማይታሰብ ነገር መሆኑን ካወቀች በኋላ ኤልሳ ራሷን ለመጉዳት እየጣረች ነው ያለችው። በዛ ላይ ደግሞ እናቷ ኤልሳ ላይ ትልቅ ተጽዕኖ እያደረገችባት ነው። የማታውቀውን የማትወደውን ሰው እንድታገባ ዘወትር እየጨቀጨቀቻትና ጭራሽ ዛሬ ላይ ሽማግሌዎቹ እንዲመጡ አድርጋ ሽማግሌዎቹን ለመቀበል እየለከመች ነው ያለችው የኤልሳ እናት ማለት ነው። እናቷ እሷ ላይ እያደረገች ያለችውን ነገር መቼም እንደማትቀበልና እንደ ልጅና እንደ እናት ሊተሳሰቡ እንደሚገባ ስትነግራት እናትየዋ ግን እኔ ያልኩት ብቻ ነው የሚሆነው ብላ ስላለች ኤልሳ ከባድ ውሳኔ ልትወስን ትችላለች ማለት ነው። ዙፋንም አሁን ላይ በጣም ግራ ተጋብታለች። ምክንያቱም ኤልሳ በረከትን ምን ያህል እንደምታፈቅረው ገብቷታል። እሷ ምን ያህል እንደምትወደው ስለምታውቅ አሁን ላይ እንግዲህ ኤልሳ ምንም ነገር ብታደርግ ዙፋን አትቀየማትም። ለዚህም ነው እንግዲህ በረከትና ምኞት ፊት ይበቃችኋል፣ አንቺ እኮ ሟች ነች፣ ስለዚህ በረከትን አታሰቃዩ ብላ ምኞትን ለመውቀስ በቅታለች ማለት ነው። ኤልሳ በረከት ቢናደድባትም ግን ደግሞ ብዙ ውለታ ስላለባት
ኤልሳና ዶክተር ለሱ ለበረከት ብዙ ውለታ ስለዋሉለት ሊያስቀይማትና ሊያስከፋት አልፈለገም ማለት ነው። ኤልሳ በተቻላት መጠን በረከትን ወደ ራሷ ለማምጣት እየጣረች ነው። ዙፋንም በዚህ መሃል እንግዲህ ከባድ ጭንቀት ውስጥ ገብታለች። ወንድሟ አሁን ላይ ትልቅ ችግር ውስጥ እንዳለና ምን ማድረግ እንዳለባትም እየገባት አይደለም። ኤልሳም ትክክል እንደሆነች ይሰማታል፣ ግን ደግሞ በረከት የምኞት ብቻ እንደሆነ ልቦናዋ ያውቀዋል ማለት ነው። አሁን ላይ ዙፋን እንግዲህ ወዴት መሆን እንዳለባት በጣም ግራ ተጋብታለች። ወንድሟ ያለበት ስቃይና መከራም እየተሰማትና እየታያት ነው ያለው። በዛ ላይ ደግሞ ኤልሳ የምትናገረውና የምትለው ነገር ልክ እንደሆነም ታስባለች። ግን በረከት ምኞትን ራሷ አስበልጦ ስለሚወዳት ምንም ማድረግ አይችሉም ማለት ነው። ቤቱንም ሸጦ ሊያሳክማት ወስኗል ማለት ነው። ይሄ ነገር ዙፋንን ባያስደስታትም ግን ደግሞ ከሰው ሕይወት እንደማይበልጥ ነው እያሰበች ያለችው። ዙፋን አሁን ላይ በረከት እያደረገ ያለው ነገር ቢጸጽታትና እያደረገ ያለውን ነገር ማስቆም ባትችልም ግን ደግሞ ምኞትን ምን ያህል እንደሚወዳትና እንደሚያፈቅራት ስለገባት ዝም ብላ እሱ የሚለውን ነገር መቀበል ብቻ ነው የያዘችው ማለት ነው። ግን ደግሞ አሁን ላይ የበረከት ሕይወት ምስቅልቅል ብሎበታል። ምክንያቱም ከዚህ በፊት የደረሰበት ነገር ራሱ ከበቂ በላይ ነበር። አሁን ደግሞ በምኞት መታመም ደስታውን አጥቷል ማለት ነው። ለዚህም ነው እንግዲህ ኤልሳ በረከት መጨነቅ የለበትም፣ እሷ እንደሆነ ከመሞት ማትድነች። ስለዚህ ስለሷ መጨነቅ ትተክ ከኔ ጋር ሁን ብላ ለማስረዳትና ወደ እሷ ለመምጣት እየሞከረች ያለችው ማለት ነው። የተናገረችው ነገር የበረከትንና የምኞትን ልብ ቢሰብርም ግን ደግሞ በረከት ኤልሳን ማስቀየምና ማስከፋት አልፈለገም ማለት ነው። ግን ደግሞ አሁን ላይ ኤልሳ ስለ በረከት እያሰበች ያለችው ነገር መቼም እንደማይሆንና አሁን ላይ በረከት ባለትዳር እንደሆነ ምኞትንም ለማዳን ብቻና ከሷ ጋር ለዘላለም ለመኖር እንደወሰነ ለኤልሳ እየነገራት ነው ያለው። ኤልሳም ለዚህም ነው ራሷን ለማጥፋት እየሞከረች ያለችው። እናትየዋን በተደጋጋሚ በረከት እንደማይወዳት ለኤልሳ እየነገረች ተስፋ ልታስቆርጣት እየሞከረች ነው ያለች። ከዚህ ጭንቀትና መከራ ለመገላገል እንግዲህ ኤልሳ ራሷን ለማጥፋት እየሞከረች ነው ያለችው። አባቷም እንግዲህ ምን ያህል እንደሚወዳትና ምን ያህል እንደሚሳሳላት ስላወቀች የኤልሳ አባትም ኤልሳ አሁን ላይ ያደረገች ያለችው ነገር ምን ያህል ሊሰብረውና ሊጎዳው እንደሚችል ስለገባት እሱ ብቻ ስለሆነ ለሷ የሚጨነቅላትና ሐሳቧንና ሁሉንም ነገር የሚረዳት እሱ ብቻ ስለሆነ በሷ መጎዳትም ምናልባትም እንግዲህ ሕይወቷ ካልተረፈ በሷ ሞትም ክፉኛ የሚጎዳው አባቷ እንደሆነ ስለገባት በምናብም ቢሆን አባቷን ይቅርታ ጠይቃ አባቷ ባይሰማትና ባያያትም ይቅርታ ጠይቃ ራሷን ለማጥፋት እየሞከረች ነው ያለችው። ዶክተርም እንግዲህ ይሄ ነገር በመፈጠሩ ክፉኛ ነው የሚሰበረው ማለት ነው። የኤልሳ እናትም የራሷን ፍላጎትና የራሷን ሐሳብ ብቻ ለማሳካት እንግዲህ ኤልሳ ሽማግሌዎቹን እንድታናገራቸውና ከነሱ እሷ በምትለው ሐሳብም እንድትስማማ መከራዋን እያሳየቻት ነው ያለችው ማለት ነው። ኤልሳ በተቻላት መጠን ለእናቷ እሷ የምትላትን ሰው እንደማታገባ ለማስረዳትም በቁጣም ሆነ በፍቅር ለማስረዳት ሞክራለች። ግን ደግሞ የኤልሳ እናት እኔ ብቻ ያልኩት ካልሆነ የምትል ሰው ስለሆነች አሁን ላይ እንግዲህ ኤልሳ አንድ ነገር ከሆነች የመጀመሪያ ተጠያቂ የምትሆነው ራሷ እናቷ ነች ማለት ነው። በእርግጥ ኤልሳ በበረከት ምክንያት ቢሆንም ራሷን ለማጥፋት እየሞከረች ያለችው የእናቷ ተጽዕኖና የእናቷ ጭቅጭቅም ተጨምሮ ራሷን ለመጉዳት ሞክራለች ማለት ነው። ምኞትም አሁን ላይ በረከትን ምን ያህል እንደምትወደውና እንደምታፈቅረው እናውቃለን። ግን ደግሞ አሁን የደረሰባትና እያሳለፈች ያለችው የስቃይ ህይወት በረከትን ማስቸገርና እሱን ማስጨነቅ ስለሆነ ካቅሙ በላይ ሁሉም ነገር ካቅሙ በላይ እንደሆነ ስለተሰማት ቤቱን ጥላ ለመሄድ ሻንጣዋን አዘጋጅታለች ማለት ነው። በእርግጥ በተደጋጋሚ እኔን ተወኝ፣ ላንተ አልገባህም፣ አንተ ደስታ ብቻ ነው የሚገባህ፣ እኔ የያዘኝ በሽታ ደግሞ በጣም ከባድ ስለሆነ አንተን ማስጨነቅ አልፈልግም፣
ስለዚህ ተወኝና የራስህን ህይወት ኑር ብላ ምኞት ለበረከት ካንዴም ሁለቴ ነግረዋለች ማለት ነው። ግን በጣም ስለሚወዳትና ስለሚያፈቅራት ይሄንን ነገር ድጋሚ እንዳታወራ አስጠንቅቋታል። እሷም ይሄንን ነገር ማድረግ እንደሌለበት ገብቷት ነበር። ግን ደግሞ አሁን ላይ በረከት ያለበት ህይወት በጣም አስጨናቂና አስቸጋሪ ስለሆነ ህመሙን በጣም እየጸናባትና እያስጨነቃት ስለሆነ እሷ በተጨነቀችና ራሷን በሳተች ቁጥር ደግሞ በረከት በጣም እየተሰቃየ እንደሆነ ምኞት ገብቷታል ማለት ነው። ኤልሳም በተደጋጋሚ ምኞትን ይሄንን ቤት ጥላ መሄድ እንዳለባትና በረከትን ማስጨነቅ እንደሌለባት ነግራታለች ማለት ነው። ዙፋንም ቤቱ ተሸጦ አንቺ ትታከሚያለሽ ብላ በረከት ያሰበውን ሐሳብ ነግራታለች። ምኞት ደግሞ በፍጹም ቤቱ እንዲሸጥ አትፈልግም። ምክንያቱም በረከት በድካምና በልፋት ነው ይሄንን ቤት እየሰራው ማለት ነው። ስለዚህ በኔ ምክንያት ቤቱ መሸጥ የለበትም፣ በረከትም መጨነቅ የለበትም ብላ ስላሰበች ማንም ሳያያት ሻንጣዋን ይዛ ወጥታለች ማለት ነው። ምናልባትም በረከት ምኞትን ካላገኛት በጣም ከዚህ ከሚያስቡትና እነሱ ካቀዱት በላይ ሊጎዳና ሊሰባበር ይችላል ማለት ነው። ምናልባትም በረከት እንግዲህ በእህቱ በዙፋንም ሊከፋባት ይችላል። ምክንያቱም ቤቱ ተሸጦ ልትታከም እንደሆነ የነገረቻት ዙፋን ስለሆነች ዙፋን በእርግጥ አስባውና ወይም ደግሞ ተንኮል አስባ አይደለም ቤቱ እንዲሸጥ አትፈልግም። ግን ደግሞ ምኞትን ለመጉዳት ወይም ደግሞ እንድትጠፋ አስባ አልነበረም ይሄንን ነገር የነገረች